ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ለምልሞ ነበር። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላካችንን ይህንን ማለዳ ስለሰጠን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚች ስለተባረከች ዕለትና ስለተባረከች ማለዳ እናመሰግንሃለን። ሰላም፣ ጤንነትና ምሕረትና ቸርነት ጸጋህ በስቶልን ዛሬ ደግሞ በፊት እንድንሆን እድል ስለሰጠን እናመሰግንሃለን። እነሆ ደግሞ ሕያውና የሆነውን መንፈስ የሆነውን ኃይል ያለውን የሚሰራውን ቃልህን በሕይወታችን ደግሞ መልካምነትህን እንድትገልጥ በእኛ ሕይወት እንድትሰራ እኛንም እንድትሰራን በኢየሱስ ክርስቶስ ስም እጠይቃለሁ። ቃልህን ባርክልን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ዕለት የተመለከትነው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 እና 4 ነበረ። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርት እንዲያስተምሩ እና ወደ ተረት መጨረሻም ወደ ሌለው ወደ ትውልድ ታሪክ እንዳያዳምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ። እንደነዚህ ያለ ነገር ክርክርን ያመጣልና በእምነት ግን ስለ እግዚአብሔር መጋቢነት አይጠቅምም የሚለውን ነገር ነበረና በዛች በኤፌሶን ቤተክርስቲያን ወደ ስህተት ትምህርት የሚነዱ ተረት የሆኑ እግዚአብሔርን የማያስከብሩና ከእግዚአብሔር ውጭ የሆኑ ነገሮችን ወደ ሕዝቡ ወደ ምእመኑ እንዳያልፍ በኤፌሶን እንዲቀመጥ ጢሞቴዎስን እንዳስቀመጠው እንመለከታለን። እንግዲህ በእንደዚህ አይነት ተረት በሆነ ጊዜ ጊዜውን እንዳያጠፋ በክርክር ለእግዚአብሔር መጋቢነት ይሄ ነገር እንደማይጠቅም ለማመልከት ሞክረናል። ለመነሱ ብቻ አይደለም። በመጨረሻው ዘመን እንግዲህ እነዚህ የሐሰት ትምህርቶች መልካቸውንና ገጻቸውን እየለወጡ በየጊዜው ወደ ቤተ ክርስቲያን ሾልከው እንደሚገቡ እናውቃለን። አባታቸው ግን ያው አንድ ነው፣ ዲያብሎስ ነው። ነገር ግን ቅርጻቸውንና መልካቸውን እየቀየሩ ወደ ቤተ ክርስቲያን ይገባሉና ከነዚህ ጋር መከራከር ሳይሆን ከክርስቶስ እውነት ጋር ይተጣብቀን በዚህ በመጨረሻው ዘመን ለክርስቶስ ኢየሱስ ምጽአት ልንዘጋጅ ያስፈልጋል እላለሁ። እንግዲህ በዛሬው ዕለት ደግሞ ቁጥር 5 ነው የምንመለከተው። ቁጥር 5 ምን ይላል? የትእዛዙ ፍጻሜ ግን ከንጹህ ልቦና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚመጣ ፍቅር ነው ይላል። እንግዲህ የእግዚአብሔር ቃል በንጹህ ልቦናና በበጎ ሕሊና ለሌሎች የምናስተምረው ለሌሎች የምናስተላልፈው ነው። እምነታችን ከፍጹም ከሆነው ከእግዚአብሔር ፍቅር የሚመጣ መሆን አለበት። አንዳንድ ጊዜ ሰዎች ሲናገሩ ሰምታችሁ ከሆነ በጎ ሕሊና ይኑር ይላሉ። ዛሬ ብዙ ጊዜ ቤተ ክርስቲያን ውስጥ የጠፋው ነገር ንጹህ ልብና በጎ ሕሊና ነው። ሰዎች ንጹህ ልብና በጎ ሕሊና ከሌላቸው ግብዝ ነው የሚሆኑት። ግብዝነት አደገኛ ነው። ምክንያቱም መጽሐፍ ቅዱስ በሉቃስ 12 ላይ ሲናገር ከፈሪሳውያን እርሾ ተጠበቁ ይልና እርሱም ግብዝነት ነው ይላል። ግብዞች ንጹህ ልብ የላቸውም፣ በጎ ሕሊና የላቸውም። ሁሉን ነገር የሚያዩት ከራሳቸው ጥቅምና ፍላጎት አንጻር
ብቻ ነው የሚመለከቱት። ክርስትና ደግሞ ንጹሕ ልብን ይጠይቃል፣ በጎ ሕሊናን ይጠይቃል። ግብዝ እንድንሆን አይመክረንም። እምነትም የሚመጣው ከእንደዚህ አይነት ፍቅር እንደሆነ ልናውቅም ልንረዳም ያስፈልጋል። የትእዛዙ ፍጻሜም ይሄ ነው። ንጹሕ ልብ እንዲኖረን፣ በጎ ሕሊና እንዲኖረን፣ ግብዝነት የሌለበት እምነትና ፍቅር እንዲኖረን መጽሐፍ ቅዱስ አበክሮ ያስተምረናል። ግብዝ ስንሆን የእውነት ሰዎች መሆን አንችልም፣ ታማኞችም መሆን አንችልም። ምክንያቱም የምናደርጋቸው ነገሮች ሁሉ ከራሳችን ጥቅምና ፍላጎት አንጻር ይሆናል። ለዚህ ነው ጳውሎስ ለጢሞቴዎስ ግብዝነት የሌለበት ሕይወት እንዲኖረውና ነገሮችን ሁሉ በንጹሕ ልብና በበጎ ሕሊና ተመልክቶ እንዲያደርግ በእምነትና በእግዚአብሔር ፍቅር እንዲያደርግ የሚመክረው። ዛሬም እኔና እናንተ የምናደርገውን ነገር ሁሉ በዚህ መልክ ማድረግ አለብን ብዬ እላለሁ። ሁለተኛ ጢሞቴዎስ 2:22 ላይ ሲናገር ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹሕ ልብ ጌታን ከሚጠሩ ጋር ጽድቅና እምነትን፣ ፍቅርና ሰላምን አጥብቀ ተከታተል ይላል። ከጎልማሳነት ምኞት መሸሽ ብቻ ሳይሆን በንጹሕ ልብ ጌታን ከሚጠሩ። ዛሬ በቆሸሸና ባደፈ ልብ የጌታን ስም የሚጠሩ በየሶሻል ሚዲያውን ብንል በሁሉም አቅጣጫ እየተንሰራፋ ያለ ነው። ምናልባትም ጥቂቶች በንጹሕ ልብ ጌታን የሚጠሩ እንዳሉ እናውቃለን። ሁሉም እንደማይሆንም እናውቃለን። እግዚአብሔር ሁልጊዜ በዘመናት መካከል ቅሪቶች እንዳሉትም እናውቃለን። ስለዚህ ነው ጳውሎስ ጢሞቴዎስ መሸሽ የሚገባው ሸሽቶ ግን በምን አይነት ልብ እግዚአብሔርን ማምለክና ከእግዚአብሔር ጋር መሄድ እንዳለበት ሲናገር በንጹሕ ልብና ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከታተል ይላል። ንጹሕን ነገር አጥብቀን ልንከታተል፣ ጽድቅን አጥብቀን ልንከታተል፣ እምነትን አጥብቀን ልንከታተል፣ ፍቅርና ሰላምን አጥብቀን ልንከታተል ያስፈልጋል። ምናልባትም እንዴት ይቻላል ፓስተር፣ በዚህ ዘመን ውስጥ ነው ያለነው ልንል እንችላለን። እንግዲህ ራሳችን እግዚአብሔርን መምሰል የምናስለምድ ከሆነ ዕለት ዕለት እንቅፋት የሚሆኑብንን ነገሮች ያስወገድናቸው የምንመጣ ከሆነ ይቻላል። ምክንያቱም በእርግጥ አውቃለሁ ልብን የሚያቆሽሽና የሚያሳድፉ ነገሮች በደጃችን ላይ እንደሆኑ እናውቃለን። ይቅርታ፣ እግዚአብሔር በዘፍጥረት ላይ እኮ በመጀመሪያው ምዕራፍ 4 ላይ ሄደን ስንመለከት ለቃየል ምንድን ነው ያለው? ኃጢአት በደጅህ አድብታለችና ንገስባት ነው ያለው። ገብቷችኋል? ልንነግስባት የሚያስችል ጸጋና ኃይል በእኛ ውስጥ አለ። ለዛ ለመንፈስ ቅዱስ ድምፅ የምንገዛ ከሆነ በእንደዚህ አይነት ሕይወታችንን ማሳለፍ እንድንችል ጸጋው ደግሞ ይረዳናል፣ ያግዘናል፣ ይደግፈናል፣ ያበረታናል። ብቻችንን አይደለም የተወን፣ ብቻችሁን አልተዋችሁም እንዳለ አጽናኝ የሆነው መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስ ደግሞ እኛን አሸናፊዎች እያደረገ ወደ እውነት ሁሉ ሊመራን ከእኛ ጋር ያለ የክብር መንፈስ እንደሆነ ልናውቅ ያስፈልጋል። ሐዋርያት ሥራ 23:1 ላይ ጳውሎስም ሸንጎን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚህ ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ አለ። በምን? በመልካም ሕሊና እስከዚህን ጊዜ ድረስ በእግዚአብሔር ፊት ምን ሆኛለሁ? ኖሬአለሁ። ታውቃላችሁ፣ በበጎ ሕሊናና በመልካም ሕሊና ስንኖር በእግዚአብሔር ፊትም በሕዝብም ፊት በሚያምንም በማያምንም ፊት ቆመን መናገር እንችላለን።
ተመልከቱ፣ ለእውነት ስትኖሩ በምንም ቦታ ላይ አትፈሩ። እውነት አሸናፊ እንደሆነ ታውቃላችሁ። የእውነት ጌታ ከእኛ ጋር ስላለ። እስቲ አንድ ሁለት ነገር ልጨምርና የዛሬ ማለዳ ቁርሴን ላብቃ። በእናንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 አስባለሁ። ይህም እምነት ቀድሞ በአያትህ በሎዲያ በእናትህም በኢዩናቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ ይላል። ግብዝነት ያለበት እምነት ለቤተ ክርስቲያን አደገኛ ነው። ግብዝ ማለት ቲያትረኛ ማለት ነው። ሂፖክራት ማለት ነው። ሂፖክራቶች ቲያትረኞች ማለት ናቸው። እነዚህ ቲያትረኞች የመድረክ ልብስ አላቸው፣ ከመድረክ ጀርባ ደግሞ ሌላ ልብስ አላቸው። ልብሳቸውን የሚቀያይሩ ናቸው። ዛሬ ቤተ ክርስቲያንን አደጋ ውስጥ ከከተታትና ለእውነት የጀገኑ ሰዎች እውነትን ማፍረጥ እንዳይችሉ ካደረጋቸው ምክንያቶች አንዱ ብዬ የማስበው ሂፖክራቶች ወይም ግብዞች በቤተ ክርስቲያን ውስጥ መኖራቸው ነው። ስለዚህ ወገኖች ስናገለግል፣ ስናመልክ፣ እግዚአብሔርን ፊት ስንፈልግ በእውነት በፍቅር በበጎ ሕሊናና በንጹሕ ልብ ሊሆን ያስፈልጋል እላለሁ። ያ ሲሆን የእግዚአብሔር መንፈስ በኃይልና በጽድቅ በግልጽ በሕይወታችን መስራት ይጀምራል። ለዛሬ ማለዳ ያለኝን የማለዳ ቁርስ እዚህ ላይ እገታለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ እንድታደርጉ በጌታ ፍቅር ጠይቃለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርሳችንን እንጨርስ። የዘላለም ጌታ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ እናመሰግንሃለን። ክብር ሁሉ ከዘላለም እስከ ዘላለም ለአንተ ይሁን። አንተን በንጹሕ ልብና በበጎ ሕሊና ፍጹም ግብዝነት በሌለው እምነትና ፍቅር እንድናገለግልህ በክርስቶስ ኢየሱስ ስም በጸጋህ እንድትረዳን እጸልያለሁ። በተለይም የኢትዮጵያን ቤተ ክርስቲያን በዚህ መንፈስ እንድትጎበኛትና በቤተ ክርስቲያን ያሉ ግብዞችን እግዚአብሔር ሆይ ወደ እውነተኛ ለውጥና ወደ እምነትና ወደ አንተ ፍቅር እንድታመጣቸው በናዝሬቱ በኢየሱስ ስም ጠይቃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።